አንደኛ ነገሥት ምዕራፍ 21 የሶርያም ንጉሥ ወልደ አዴር ጭፍራውን ሁሉ ሰበሰበ። ከእርሱም ጋር 32 ነገሥት ነበሩ፣ ፈረሶችና ሰረገሎችም ነበሩ። ወጥቶም ሰማርያን ከበበ፣ ወጋትም። ወደ እስራኤልም ንጉሥ ወደ አክዓብ ወልደ አዴር እንዲህ ይላል፣ ብርህና ወርቅህ ለኔ ነው፣ ሴቶችህና መልካካሞቹም ልጆችህ ለኔ ናቸው ብሎ ወደ ከተማይቱ መልእክተኞችን ላከ። የእስራኤልም ንጉሥ መልሶ ጌታዬ ንጉሥ ሆይ አንተ እንዳልህ ነው፣ እኔ ለኔም የሆነው ሁሉ የአንተ ነው አለ። ደግሞም መልእክተኞች ተመልሰው ወልደ አዴር እንዲህ ይላል፣ ቀድሞ ብርህንና ወርቅህን ሴቶችህንና ልጆችህንም ትሰጠኛለህ ብዬ ልኬብህ ነበር። ነገም በዚህ ጊዜ ባሪያዎቼን እልክብሃለሁ፣ ቤትህንም የባሪያዎችህንም ቤቶች ይበረብራሉ፣ ደስ የሚያሰኛቸውንም ሁሉ በእጃቸው አድርገው ይወስዳሉ አሉ። የእስራኤልም ንጉሥ የአገሩን ሽማግሌዎች ሁሉ ጠርቶ ተመልከቱ፣ ይህም ሰው ክፉ እንዲሻ እዩ፣ ስለ ሴቶቼ፣ ስለ ልጆቼ፣ ስለ ብሬና ስለ ወርቄም ላከብኝ፣ እምቢም አላልሁም አለ። ሽማግሌዎችም ሁሉ ሕዝቡም ሁሉ አትስማው፣ እሺም አትበለው አሉት። ለወልደ አዴርም መልእክተኞች ለጌታዬ ለንጉሥ ለኔ ለባሪያህ በመጀመሪያ የላክብኝን ሁሉ አደርጋለሁ፣ ይህን ግን አደርገው ዘንድ አይቻለኝም በሉት አላቸው። መልእክተኞችም ተመልሰው ይህን አወሩለት። ወልደ አዴርም ለሚከተለኝ ሕዝብ የሰማርያ ትቢያ ጭብጥ ጭብጥ ይበቃው እንደሆነ አማልክት ይህን ያድርጉብኝ፣ ይህንም ይጨምሩብኝ ብሎ ላከበት። የእስራኤልም ንጉሥ መልሶ በቃ ለሰልፍ የሚታጠቅ ጋሻ ጦሩን እንደሚያወልቅ አይመካ አለው። ወልደ አዴርም ያን ነገር በሰማ ጊዜ ከነገሥታቱ ጋር በድንኳኑ ውስጥ ይጠጣ ነበር። ባሪያዎቹንም ተሰለፉ አላቸው። እነርሱም በከተማይቱ ትይዩ ተሰለፉ። እነሆም ነቢይ ወደ እስራኤል ንጉሥ ወደ አክዓብ ቀርቦ እግዚአብሔር እንዲህ ይላል፣ ይህን ብዙ ጭፍራ ሁሉ ታያለህን? እነሆ ዛሬ በእጅህ አሳልፌ ሰጠዋለሁ፣ እኔም እግዚአብሔር እንደሆንሁ ታውቃለህ አለ። አክዓብም በማን አለ። እርሱም እግዚአብሔር እንዲህ ይላል፣ በአውራጆቹ አለቆች ጎልማሶች አለ። እርሱም ሰልፉን ማን ይጀምራል አለ። እርሱም አንተ አለው። የአውራጆቹንም አለቆች ጎልማሶች ቆጠረ፣ 232 ነበሩ። ከነርሱም በኋላ ሕዝቡን ሁሉ የእስራኤልን ልጆች ሁሉ ቆጠረ፣ 7,000 ነበሩ። ቀትርም በሆነ ጊዜ ወጡ። ወልደ አዴር ረዳቶቹም 32ቱ ነገሥታት እየጠጡ በድንኳን ውስጥ ይሰክሩ ነበር። የአውራጆቹም አለቆች ጎልማሶች አስቀድመው ወጡ። ወልደ አዴርም መልእክተኞችን ላከ። እነርሱም ሰዎች ከሰማርያ ወጥተዋል ብለው ነገሩት። እርሱም ለእርቅ ወይም ለሰልፍ መጥተው እንደሆነ በሕይወታቸው ያዟቸው አለ። እነዚህም የአውራጆች አለቆች ጎልማሶች ከከተማይቱ ወጡ፣ ሰራዊትም ተከተላቸው። ሁሉም በእያንዳንዱ በፊቱ የነበረውን ሰው ገደለ። ሶርያውያንም ሸሹ፣ እስራኤልም አሳደዷቸው። የሶርያም ንጉሥ ወልደ አዴር በፈረሱ አመለጠ። የእስራኤል ንጉሥም ወጥቶ ፈረሶቹንና ሰረገሎቹን ያዘ፣ ሶርያውያንንም በታላቅ ውጊት ገደላቸው። ነቢዩም ወደ እስራኤል ንጉሥ ቀርቦ የሶርያ ንጉሥ በሚመጣው ዓመት ይመጣብሃልና ሂድ፣ በርታ፣ የምታደርገውንም ተመልከትና እወቅ አለው። የሶርያም ንጉሥ ባሪያዎች እንዲህ አሉት፣
አምላካቸው የተራሮች አምላክ ነው። ስለዚህ በርትተውብን ነበር። ነገር ግን በሜዳ ላይ ከነርሱ ጋር ብንዋጋ በእርግጥ እንበረታባቸዋለን። ይህንም አድርግ፣ ከጭፍሮችህ ነገስታቱን አርቅ፣ በፋንታቸውም አለቆችን ሹም። አንተም ቀድሞ እንደጠፋብህ ሰራዊት ፈረሱን በፈረስ ፋንታ፣ ሰረገላውንም በሰረገላ ፋንታ ሰራዊትን ቁጠር። በሜዳም ላይ ከነርሱ ጋር እንዋጋለን፣ በእርግጥም እንበረታባቸዋለን። ምክራቸውንም ሰማ፣ እንዲሁም አደረገ። በሚመጣውም ዓመት ወልደ አዴር ሶርያውያንን አሰለፈ፣ ከእስራኤልም ጋር ይዋጋ ዘንድ ወደ አፌቅ ወጣ። የእስራኤልም ልጆች ተሰለፉ፣ ሊገጥሟቸውም ወጡ። የእስራኤልም ልጆች እንደ 2 ትናንሾች የፍየል መንጋዎች ሆነው በፊታቸው ሰፈሩ። ሶርያውያን ግን ምድሩን ሞልተው ነበር። የእግዚአብሔርም ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል፣ ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅህ አሳልፌ ሰጠዋለሁ። እኔም እግዚአብሔር እንደሆንሁ ታውቃላችሁ አለው። እነዚህም በእነዚያ ትይዩ 7 ቀን ያህል ሰፈሩ። በሰባተኛውም ቀን ተጋጠሙ። የእስራኤልም ልጆች ከሶርያውያን በአንድ ቀን 100,000 እግረኛ ገደሉ። የቀሩትም ወደ አፌቅ ወደ ከተማይቱ ውስጥ ሸሹ። ቅጥሩም በቀሩት በ27,000 ሰዎች ላይ ወደቀ። ወልደ አዴርም ሸሽቶ ወደ ከተማይቱ ወደ እልፍኙ ውስጥ ገባ። ባሪያዎቹም እነሆ የእስራኤል ቤት ነገስታት መሐሪዎች እንደሆኑ ሰምተናል፣ በወገባችን ማቅ እንታጠቅ፣ በራሳችንም ገመድ እንጠምጥም፣ ወደ እስራኤልም ንጉሥ እንውጣ፣ ምናልባት ነፍስህን ይምራታል አሉት። ወገባቸውንም በማቅ ታጠቁ፣ በራሳቸውም ገመድ ጠመጠሙ። ወደ እስራኤልም ንጉሥ መጥተው ባሪያህ ወልደ አዴር ነፍሴን ትምራት ዘንድ እለምንሃለሁ ብሏል አሉት። እርሱም ገና በሕይወቱ አለን? ወንድሜ ነው አለ። ሰዎቹም የደግ ምልክት አደረጉትና ቃሉን ከአፉ ተቀብለው ወንድምህ ወልደ አዴር አለ አሉት። እርሱም ሂዱ አምጡት አለ። ወልደ አዴርም ወደ እርሱ ወጣ፣ በሰረገላውም ላይ አስቀመጠው። ወልደ አዴርም አባቴ ከአባትህ የወሰዳቸውን ከተሞች እመልስልሃለሁ፣ አባቴ በሰማርያ እንዳደረገ አንተ በደማስቆ ገበያ ታደርጋለህ አለው። አክዓብም እኔም በዚህ ቃል ኪዳን እሰድሃለሁ አለ። ከእርሱም ጋር ቃል ኪዳን አድርጎ ሰደደው። ከነቢያትም ወገን አንድ ሰው በእግዚአብሔር ቃል ባልንጀራውን ምታኝ አለው። ሰውየውም ይመታው ዘንድ እምቢ አለ። እርሱም የእግዚአብሔርን ቃል አልሰማህምና እነሆ ከኔ በራቀህ ጊዜ አንበሳ ይገድልሃል አለው። ከእርሱም በራቀ ጊዜ አንበሳ አግኝቶ ገደለው። ደግሞም ሌላ ሰው አግኝቶ ምታኝ አለው። ሰውየውም መታው፣ በመምታቱም አቆሰለው። ነቢዩም ሄዶ በመንገድ አጠገብ ንጉሡን ቆየው፣ ዓይኖቹንም በቀጸላው ሸፍኖ ተሸሸገ። ንጉሡም ባለፈ ጊዜ ወደ እርሱ ጮኸ፣ ባሪያህ ወደ ሰልፍ መካከል ወጣ፣ እነሆም አንድ ሰው ፈቀቅ ብሎ ወደ እኔ አንድ ሰው አመጣና ይህን ሰው ጠብቅ፣ ቢኮበልልም ነፍስህ በነፍሱ ፋንታ ትሆናለች፣ ወይም 1 መክሊት ብር ትከፍላለህ አለኝ። ባሪያህም ወዲህና ወዲያ ሲመለከት ጠፋ አለው። የእስራኤልም ንጉሥ ፍርድህ እንዲሁ ይሆናል፣ አንተ ፈርደኸዋል አለው። ፈጥኖም ቀጸላውን ከዓይኑ አነሳ። የእስራኤልም ንጉሥ ከነቢያት ወገን እንደሆነ አወቀው። እርሱም እግዚአብሔር እንዲህ ይላል፣
እኔ እርም ያልሁትን ሰው ከእጅህ አውጥተሃልና ነፍስህ በነፍሱ ፋንታ ሕዝብህም በሕዝቡ ፋንታ ይሆናሉ አለው። የእስራኤልም ንጉሥ እየተቆጣና እየተናደደ ወደ ቤቱ ተመለሰ፣ ወደ ሰማርያም መጣ።